በዲላ ሆስፒታል ላይ ሁለት ሴት መንታ ልጆች ተጠባብቀው ተወልደዋል። ለነሱ የምናይ ይሆናል። ከዛ በተጨማሪ ደግሞ ሙሳ አለይሂ ሰላም ከአላህ ጋር እንዲገናኙ ለሰዎች ቀጠሮ ይዞላቸው ነበርና እነሱ ስንት ሰዎች ነበሩ ቀጠሮ የተያዘላቸው የሚለውን አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ በጣም ቁም ነገር ያዘለና አንዳንድ ደግሞ ቀልድ ያለባቸውን ቪዲዮዎች ይዤላችሁ መጥቻለሁ። እስቲ በመጀመሪያ ዘና እንድትሉ ይሄን ቪዲዮ Que marcação é essa? Não. Era Allah. Minha Nossa Senhora! Era ገደላት። እነሱ ነው የሚያስቡት፣ እሱ ነው የሚያስበው። Allah. ዘና እንዳላችሁበት ተስፋ አደርጋለሁኝ። መቼም እንስሳው ነው ያሰበ ያለው ወይ ደግሞ እነሱ ናቸው ያሰቡ ያሉት የሚለው ነገር ትንሽ ጥያቄ ይፈጥራል ብዬ አስባለሁኝ። እና ትንሽ አዝናናቸው አይደል ይመስለኛል። እኔ በጣም ተዝናንቼበታለሁ ያየሁት ቀን። ከዛ በተጨማሪ ደግሞ ቅድም እንዳልኳችሁ ሁለት ሴት መንታ ልጆች ዲላ ሆስፒታል ላይ ተወልደዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ሶሻል ሚዲያ በጣም ብዙ ነገር እያየንበት ነው። ቁም ነገር የሚሆነ ነገር በጣም የሚደብርም ወላይ በጣም የሚያስጠላም ነገር እያየንበት ነው። ይህ ደግሞ የአላህ ተአምር ነው። አላህ የፈለገውን ነገር ማድረግ ይችላል እና በየትኛውም አጋጣሚ የምናየው የአላህ ተአምር ነውና እስቲ መንታዎችን አይተን እንመለሳለን። ተጣብቆ የተወለዱ ህጻናት ናቸው። እባካችሁ ይህን ቪዲዮ ሼር ኮፒ ያደረጋችሁ ሊረዱን ለሚችሉ አካላት አድርሱልን። እነዚህ ሁለት የምትመለከቷቸው ሴቶች ናቸው። ዲላ ሆስፒታል ነው በዚህ መልኩ ተጣብቆ የተወለዱት። ቤተሰብ እንግዲህ ምንም አይነት አቅም የለውም። ሆስፒታል ነው እየረዳቸው ያሉና እንግዲህ ፈጣሪ ብሎ እነዚህን ልጆች ሊረዳ የሚችል ሕክምና አለ ተብለናልና ይህንን ሕክምና ከቤተሰብ አቅም በላይ ስለሆነ እባካችሁ የሚመለከታችሁ አካላት ይህን ቪዲዮ ኮፒ ሊንክ ያደረጋችሁ ሼር አድርጉልን። ከስር ባለው ያው ልጁ እንዳለው መንታ ልጆችን ያዘው ልጅ እንዳለው ያው ዲላ ሆስፒታል እነዚህን የማከም አቅም የለውምና ምናልባት ከዚህ ከኛ የተሻለ ሆስፒታል ሊኖር ይችላል። እነዚህን ልጆች ለያይተው ለብቻ ማድረግ የሚችል ሆስፒታል ሊኖር ይችላል እያለ ነው። ለሚመለከተው አካል አድርሱልኝ እያለ ነውና ሁላችንም ብንተባበረው ደስ ይለናል። እኚህ ህፃን ልጆች ወላይ አያሳዝኑም? ምናልባት የኛ ልጆች የኛ የእህታችን ልጆች ወንድማችን ቢሆን ምን ያህል ውስጥ እንደሚሰብር እናውቃለን። በተለይ ጨቅላ ህፃናት በጣም ያሳዝናሉ። በጣም ለመያዝ እንኳን የምንሳሳላቸው ልጆች ናቸውና አሁን በዚህ ሁኔታ ነው ያሉት። ይህ የአላህ ተአምር የምናይበትና እያየንበት ያለ ነገር ነውና አላህ ደግሞ ሁላችንም ከነዚህ አይነት ፈተና አላህ ይጠብቀን እና ወላሂ ፈተና ደግሞ ኬት እንደሚመጣ አይታወቅም። አሁን ዘመኑ በጣም ከባድ ሁኔታ ውስጥ ነው። እያንዳንዱ ቤት ማለት ይቻላል ችግራችን የተለያየ ቢሆንም ፈተና ግን ወይ በትዳር ሊሆን ይችላል፣ ወይ በልጅ ሊሆን ይችላል፣ ወይ በሞት ሊሆን ይችላል፣ ወይ ደግሞ በእንደዚህ አይነት ነገር ልጅም በመታመም ሊሆን ይችላል። ሁላችንም ቤት ውስጥ የሆነ ሙሲባ እየገባብን ነውና ወላሂ ወደ አላህ እንመለስ፣ ዱአ እናድርግ። ወደ አላህ መመለሳችን ብዙ ነገር ሊመልስልን ይችላል ብዬ አስባለሁኝ እንደ አንድ ኢትዮጵያዊ እና አላህ ከእንደዚህ አይነት ነገር ይጠብቀን እላችኋለሁኝ። ወደ ሌላ ቪዲዮ ሲሸጋገር እኔ ቲክቶክ ላይ በጣም ይመቹኝ ይሄ ሙስሊም ትራቭል የሚሰሩ ልጆች አሉ። ያም ቁም ነገር ወላሂ ቀልድ ነው፣ ግን በጣም ቁም ነገር የምናገኝበት ቪዲዮ ነው የሚሰሩት። አንደኛ ነገር ብዙ ጊዜ የማናቃቸው ነገራቶችን እንድናቅ ያደርጉናል። መጀመሪያ ላይ እየጠየኳችሁ አስቡበት ብያችሁ ነበር። ነብዩላህ ሙሳ አለይሂ ሰላም አላህን ለማገናኘት ቀጠሮ የያዙላቸው ሰዎች
ነበሩ ስንት ናቸው እየጠየቃችሁ ነበረ እስቲ በዚህ ቪዲዮ ላይ የምናይ ይሆናል ከህዝቦቹ ሰው መርጦ አላህን ለመገናኘት ነው እንትን ሃሩን አይደል ወክሎት ሄደ ኖ ስንት ሰው መረጠ ሰዎቹ ቁጥር ወختار موسى እሺ አባሰው በለው ደርሰ ነበር وختار موسى قومه 70 رجلا 70 ሰው የጀሃነም ሰዎች እንደሰማችሁት ነው የቀጠራቸው ሰዎች 70 ሰው ነበሩ 70 ሰዎች ነበሩ በሰዓቱ በዛ ሰዓት በነበረ ሙሳ በነበረበት ሰዓት ማለት ነውና እነዚህ ሰዎችን በጣም ማለት እኔ ወላይ በቀልድ መሃል ቁም ነገር አያችዋ እንደዚህ አንዳንዴ እንደሆነ እንደዚህ ማለት ሌላ ይሆንም አንዳንድ ሰዎች በጣም ማይሆን ቪዲዮ እንሰራለን አይደል እንደሆነ ከጓደኞቻችን ጋር ሆነን እንደዚህ ስንማማር አንደኛው የሚያውቀውን እንዲያውቅ ያደርጋል አንደኛው የሚያውቀውን እንዲያውቅ ያደርጋልና እኔ በጣም በቃ ይመቸኛል እንደዚህ አይነት ቪዲዮዎች በጣም ነው የሚመቹኝ በተለይ ከኔ ጋር ከእምነቴ ጋር የሚጠጋጋ አይነት እምነት ሲሆን ደግሞ የበለጠ ለአእምሮዬ ሰላም ስለሚሰጠው ማለት ነው እኔ ስለተመቸኝ ነው ምናልባት ከዚህ በኋላ ቪዲዮ ይዤላችሁ የምመጣው እንደዚህ አይነት ኮንታክት ያደረኩኝ ውስጥ እያስገባውኝ ይዤላችሁ የምመጣ ይሆናል አንድ ነገር ደግሞ ምነግራችሁ ነገር ማሳያችሁ ቪዲዮ አለ በጣም የተገር ማለት የሰው ልጅ አእምሮ ማይንድ ሴቱ በጣም ብዙ ነገር ማድረግ እንደሚችል ነው የተገነዘብኩት ማለት ነው ነካስኛ ትንሽ ብንሆንም ትልቅ ነገር ማድረግ እንችላለን አእምሮአችን የሆነ ነገር እንዳስብ አደረገኝ እኛ በጣም ስንታይ ምናልባት ከባዱ ኪሎ ቢሆን 100 ምናምን ነው አይደል ግን ከባዱ ትልቅ ፎቅ ከመቶ ምናምን በላይ የሚያመዝንን ፎቅ የሚያመዝንን ፕሌን የሚያመዝንን መኪና መስራት እንችላለን እና ያን እንዳስብ አድርጎኛል እስቲ ይሄን ቪዲዮ እዩት እስቲ ይህን ቪዲዮ እንዳያችሁት ነው ያን ከራሷ የሚበልጥን አሳ ሙሉ በሙሉ በሰውነቷን ነው ይዋጣው ማለት ይቻላል ብዬ ነው ማስበውና እስቲ እናንተ ከዚህ ነገር ምን ተማራችሁ እኔ ተማርኩትን ነግሬያችኋለሁ እናንተ እስቲ ከዚህ ቪዲዮ ምን ቁም ነገር አገኛችሁ የሚለው በኮሜንት ጻፉልኝ እናውራ ገባችሁ ይሆን አንዳንዴ ስናወራ ደስ ይላልና እስቲ እናንተ በዚህ ቪዲዮ ምን ተማራችሁ እላችኋለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል እስከዛው መልካም ቀን መልካም ጊዜ እላችኋለሁ ሰላም አለይኩም